በነገራችን ላይ ማለት ነው ቅመሟ ትላንትና እንደዛ እየሆነችው የነበረው አንድም በእናንተ በምትሰጧት ኮሜንት በምትሰጧትን በምታወሩትን ሜንሽን በምታደርጉትን ነገር ተናዳባችሁ ነው። ሁለተኛ ነገር ብሩክ ጠንቅቃ ታውቋለች። በደንብ ነው የምታውቀው። የምታፈቅሩትን ሰው ኤቭሪቲንጉ ማወቅ አለባችሁ አይደለ? በደንብ ታውቋለች። እሷ ለክብሯ ምን ያህል እንደሚጠነቀቅላት ለእሷ ምን ያህል እንደሚሳሳለት በደንብ ታውቋለች። እሱ ራሱ ይህንን ስራ ሲጀመር ለሀይሜ ምን ያህል እንደማስብላት እኔ ነኝ የማውቀው እያለ ነበረ፣ በቪዲዮ በመሀል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እንዴት ናቸው የኔ ውድ ቤተሰቦች? እግዚአብሔር ይመስገን። የትናንትና ቪዲዮ አይታችኋል። ሁለት አይነት ፊሊንግ ነበረ እየታየበት የነበረ ቪዲዮ ነበረ። መግቢያው ላይ ቅመሟ ትንሽ ኢሞሽናል ሆና ነበረ። እንደዛም የሆነችው በእናንተ ነው፣ በምትሰጧትን ነገር ነው ተናዳባችሁ እየተከፋችባችሁ ማለት ነው። ሌላው ደግሞ ብሩክም ከሌላ ጊዜ ወትሮ ስላሳያት ነው፣ ጸባይ ንግግሩ ስላሳያት ነው ማለት ግዴታ ማለት ነው። እነሱ እንዳደረጉት ማድረግ አይጠበቅበትም። ምክንያቱም መንገዱን ቀይሮ ነው ብድሩን መመለስ ያለበት። ግዴታ እጅግራቸውን አስሮ ዱቄት ሰነስንሶ ውሃ ደፍቶ ምናምን እንደዛ ማድረግ የለበትም። እነሱ ያደረጉትን ያደርጋል ማለት አይደለም። ቀይሮ ነው የሚመጣው። እሱ ድሮም የጭንቅላት ጨዋታ ነው የሚጫወተው። ገብቷችኋል አይደለ? ብሩኬ በደንብ ጠንቅቃ ታውቋለች። በደንብ ማለት ነው። እናንተ እንደዛ ብላችሁ የምታወሩት የእውነት አንደኛ የእናንተን ክብር ምን ያህል እንዳወረዳችሁ ነው ያደረጋችሁ። የሌላውን ኮሜንት እያደረጋችሁ ነው። የእናንተን ያደረጋችሁ እኔን ያደረግኩት አንተ ማድረግ እያላችሁ ነው ማለት ነው። አንደኛ ነገር ባልና ሚስት አይደሉም እነሱ። ገብቷችኋል? ለምንድን ነው ምን አለበት አብረሹ ብታድሪ የምትሉት ማለት ነው። ለንግግራችሁ ራሱ ትንሽ ባውንደሪ ራሱ ያልፈጠረባችሁ ማለት ነው። አንደኛ ነገር ባለትዳር አይደሉም። ሁለተኛ ነገር ብዙ ነገር ይቀራችኋል አይደለ? ለዚህ ደረጃ ለመድረስ ማለት ነው። ገብታችኋል? ይሄ ነገር ሳታስቡ ቀርታችሁ ነው እንደዛ ብላችሁ በውስጥ ገብታችሁ እንደዛ ብታደርጊስ ምናምን ብላችሁ ለንግግሩ ራሱ በጣም ይቀፋል በእውነት። ምክንያቱም ገና ናቸው እነኚህ ልጆች። እናንተ ያደረጋችሁት ማለት ሁሉም ያደርጋል ማለት አይደለም። በጣም ስነ ስርዓት ያሳደገን በጣም በስነ ስርዓት ያደገን ቤተሰብ ልጆች አለን እና በእናንተ የመጣ እኛን የማዳም ቅመሞች እንዳታሰድቡን። ስነ ስርዓት ያዙ። በእውነት ስነ ስርዓት ብትይዙ ጥሩ ነው። እኔ እንጃ ብዙ ነገር ትማሩበት አላችሁን በእነዚህ ልጆች ማለት። ሴትነት ናት አይደለ? ሴት ናት፣ ራሷ ነች ማስጠበቃለ። ከሁሉም በላይ ክብር ይበልጣል በእውነት። እናንተ ክብራችሁን አሳልፋችሁ ከሰጣችሁ ብያችኋለሁ፣ ብዙ ነገር ነው የሚቀንስባችሁ፣ ብዙ ነገር ማለት ነው። ይሄ ደግሞ እነሱ ብዙ ጊዜ ያወራሉ። ሜቢ እንዳይለያዩ አስባችላት ነገር ከሆነ እንዳይጣሉ አስባችላት ነገር ከሆነ ጥሩ ነው። ነገር ግን መቅደም ያለባቸው ነገሮች አሉ። ሁሉም ነገር ስቴፕ ባይ ስቴፕ ነው መሆን ያለበት አይደለ? አንደኛ ነገር እናንተ በእድሜ ትበልጧታላችሁ አይደለ? ሁለተኛ ነገር የሰው ሀገር ውሃ ጠጥታችኋል። በብዙ ነገር ትበልጧታላችሁ እና እንዴት ነው እንደዚህ ያድርጊ ብላችሁ የምትመክሯት በውስጥ ማለት ነው። በነገራችን ላይ ቅመሟ ያላችኋትን የመከራችኋት ነገር ነው እንደዛ ኢሞሽናል እያደረጋት እየተናገረችም ያለው ማለት ነው። ቅመሟ በዚህን ሰዓት አሁን ባሉበት ሲቹዌሽን ውስጥ በእውነት ከብሩኬ ጋራ በምንም ማለት ነው በምንም መጠላትም ሆነ መጨቃጨቅ አትፈልግም በጭራሽ ማለት። እሱ ራሱ በቪዲዮ መሀል በግድ እንጣላ ነው ወይ የምትኝ እያላት ነበረ። እሱም ስራ ነው የያዘው፣ ፕራንክ ነው እያደረገ ያለው። ፕራንክ እንደሆነ እኮ እሷ ሳይገባት ቀርቶ አይደለም፣ የምር ሳይገባት ቀርቷት አይደለም። ግን ደግሞ መተወን ግዴታ ስለሆነ ነው። ግዴታ መተወን አለባት። እንደ ፕራንክ
ተደራጊ እስከሆነች ድረስ ማለት ነው እንጂ እንደ በፊት አይደለችም ቅመሟ። ማለት በፊት እሷ የራሷ ክላስ የራሷ ቤት ተከራይታ ነበረ የምትኖረው። እሱም የራሱ ቤት ተከራይቶ ነበረ የሚኖረው። ግን ደግሞ ፍቅራቸው ሚዲያ ባያወጡትም ግን ደግሞ እርስ በራሳቸው ይተዋወቃሉ፣ ፍቅረኛሞች እንደሆኑ ማለት ነው። ግን እናንተ በምትሰጧትን ኮሜንት ሜሽን በምታደርጓት ምናምን ነገር እሷ ራሷ ብዙ ጥያቄ ፈጥሮባት ነበረ። ኮንፊውዝድም እያደረጋችኋት ነበረ። ብዙ ጊዜ ሲጣሉም አይታችኋት ነገር ከሆነ በጣም እንትን ትለው ነበረ። ማለት በቃ የራሴ ነው እሱ የራሷ እንደሆነ ነበረ የሚያውቀው። ራሱ የራሷን ሰላም ፈለገ፣ የራሷን በቃ ደስታ ፈለገ፣ ማስደሰት ፈለገ። እኔ የራሷ እንደሆንክ እንድታቀልኝ ብሎ አንድ ላይ መኖር ጀመሩ ማለት ነው። አንድ ግቢ መኖር ጀመሩ ማለት ነው። አሁን ቅመሟ የራሷ እንደሆነ አረጋግጣለች፣ 100% የራሷ እንደሆነ ማለት ነው። እናንተ እንደዚህ አይነት ሀሳብ ስታቀርቡላት ምን ያህል ከኔ በላይ ብታምኑት ነው እያለች ነበረ እሷ ራሱም ማለት ነው። እነሱ የሩቁ ሰዎች እያመኑኝ አንቺ እንዴት አታምኝም አትወጅኝም ብሎ ይቀየረብኛል እያለች ነበረ። ቅመምዬ የኔ እናት የኔ ቆንጆ መቼም አይቀየርብሽም። ፍራንክ ነው እያደረገሽ ያለው፣ ያንቺ ማንነት ነው እያሳያለው በነገራችን ላይ። ስለዚህ የኔ እናት የኔ ቆንጆ የኔ ቀበጥ ማለት ነው፣ ከሁሉም ነገር ሴትነት ይበልጣል። አንቺ ሁሉም ልክ ነሽ፣ ምን ጥፋት የለብሽም። በትክክል አንቺ እሱ በሚፈልገው መንገድ ነው እየሄድሽለት ያለው፣ እሱም እየፈለገ ያለው ይሄ ነው ማለት ነው። እና እሱ ለሴት ልጅ ክብር ምን ያህል እንዳለው እኮ እናቱ የሚወድ ሰው እኮ ለሴት ልጅ ክብር የለውም ማለት አይደለም። እናቱ ምን ያህል እንደሚወድ ሚዲያ የሚያውቀው ነገር አይደል እንዴ? እና ዛሬ ሜቢ ቦስ ቤት ሊሆን ይችላል ወይም እሱ ቤት ሊሆን ይችላል ሚያልቅ ይመስለኛል። እኔ እኮ ወድሻለሁ እያለ ነበረ ኮሚኒቲ ላይ ማለት ነው። እና ዛሬ እንጠብቃለን።